በ10 ቀን ውስጥ የደብር አስተዳዳሪ ያደርጉኝ 2000 ብር ነው ደሞዙ። እሱን ሳገኝ በአንዱ 1000 ብር ወርጫው በገዛ በአንዱ 1000 ብር ደግሞ ቀለብ መሬቴ አለ ምን አለ ከሚዛ ቆላ ሀገር ብዬ በ2007 ዓመተ ምህረት ያንን ቤት ለመስራት 120 ቆርቆሮ። ሰላም እንደምን አላችሁ ክቡራትና ክቡራን የፍርቱና ስቱዲዮ ተከታታዮች እንደምን ቆይታችኋል? በያላችሁበት ሰላም እንላችኋለን። እንደምን አላችሁ? እንግዲህ ከሰሞኑ እየተነሱ ካሉ ጉዳዮች አንጻር በተለይም ደግሞ ከዚህ ቀደም በተደጋጋሚ በእግረኛው ሚዲያ ላይ በመቅረብ የተለያዩ ማህበራዊ ጉዳዮችን ሲዳስስ የምናውቀው ጋዜጠኛ ተክለሃይማኖት ዛሬም በሌላ ፕሮግራም መጥቷል። ይህ ፕሮግራምም በተለይም የካህኑ አባት ምላሽ በሚል ከካህን አባቷ ጋር የቤት ይገባኛል ጥያቄ ውስጥ ስላለች አንድ በአረብ ሀገራት ሰርታ ስለመጣች ሴት የሚተነትን ታሪክ ይዞልን መጥቷል። በዚህ ታሪክ ውስጥ ብዙ ነገሮችን እንመለከታለን። በተለይም የቤተሰብን ሁኔታ፣ ከልጅቷ ጋር ያላቸው ግንኙነት፣ የእሳቸው የካህኑ አባትን ባህሪ፣ የቤተሰባቸውንም ገጽታ፣ በጠቅላላ ስለ ቤተሰቡ ጉዳይ ሙሉ ተዘርዝሮ የተወራበት ፕሮግራም ነው። በዚህ ፕሮግራም ውስጥ እንደተከታተልነው የተለያዩ ጉዳዮች ተነስተዋል። እንግዲህ ልጅቷ አረብ ሀገር እያለች የሰራችውን ገንዘብ ወደ ወላጆቿ በመላክ ቤት እንዲሰሩላት፣ ቦታ እንዲገዙላት በማድረግ ከዛ በኋላ ስራዋንም ሰርታ ጨርሳ ስትመጣ ቤቱን ለመረከብ ጉጉት ላይ እንደነበረች ተናግራለች። ከመጣች በኋላ ግን ቤቱን አላቅም፣ ቤቱ እንደ ሌሎቹ ልጆች የልጅ ድርሻ እንጂ አጠቃላይ የኦነርሺፕ መብት የለሽም በሚል ከእሷ ጋር ሙግት ውስጥ እንዳሉ ተነግሯል። ከዛ በተረፈ በአባ ገዳዎችና በፍርድ ቤትም ጉዳዩ ተይዞ እያለ እንግዲህ ልጅቷ ወደ እግረኛው ሚዲያ በመምጣት የተለያዩ ሀሳቦችን ሰጠች። በተለይም እንደተዘረፈች ወደ 1.5 ሚሊዮን ብር በባንክ አካውንት ውስጥ አስገብታ ነገር ግን የለም ብሎ እንደካዳት ተናገረች። በእርግጥ ይሄ አሳዛኝ ነገር ነው። እንግዲህ እውነታው ይሄ ይሁን አይሁን በሚል ብዙ ሰዎች ግራ ተጋብተው ሳለ በተለይም ካህን የሆኑት አባቷ እንዴት እንደዚህ ያደርጋሉ የሚልን አስተሳሰብ ይዘው ብዙዎቹ ሰውየውን ሲወቅሷቸው ነበረ። ከዛ በኋላ ግን ምላሽ ለመስጠት በእግረኛው ሚዲያ ላይ በዛሬው ዕለት ቀርበዋል ማለት ነው። እንግዲህ እሳቸው ሲናገሩ ከፕሮግራሙ እንደተረዳ ነው ከሆነ የእርሳቸውን የእውነታ ገጽ ለማሳየት ነው የሞከሩት። በድካማቸው በልፋታቸው በበረሃ ድረስ አገልግሎት በመንከራተት የሰሩት መኖሪያ ቤት እንደሆነ፣ ከዛ በተረፈ ግን እንደ ሁሉም የልጆች ልጅነቷ እንደ ታላቅ ልጅነቷ የቤቱ ድርሻ እንዳላት አንድ ክፍልም ወስዳ መኖር እንደምትችል ተናግረዋል ማለት ነው። እንግዲህ ይሄ እሳቸው እንደሚሉት ከሆነ በብድርና በተለያዩ የአገልግሎት ክፍያዎች የሰሩት እንጂ ከእሷ በመጣ ገንዘብ ወይም የእሷን ቤት ለመካድ የተደረገ ጥረት እንዳልሆነ ነው የተናገሩት ማለት ነው። እንግዲህ በዚህ መሀል የትኛው እውነት ይሁን የትኛው አይሁን የሚለውን አንድ ሚዲያ እንደ ሚዲያ የመወሰን መብትም አቅምም የለውም። ይሄ የፍርድ ቤት ጉዳይ እንጂ በሆነ ሚዲያ በሚቀርቡ ሀሳቦች የሚተነተንና ፍርድና ምላሽ የሚሰጠው ነገር አይደለም። ከቅርብ ጊዜ ወዲህ በተለይ ብዙዎቻችን እያየን እንደሆነው ብዙዎቻችን ማህበራዊ ጉዳዮቻችንን፣ የትዳር ጉዳዮቻችንን፣ የፍቅር ሁሉንም ነገሮቻችንን እያመጣን ወደ ሚዲያ ማስጣት እንደ ትልቅ ቁም ነገር እየተወሰደ ነው የሚገኘው። ይሄ በእርግጥ የሚዲያ አዘጋጆች የራሳቸው ስራ ነው። ኮንተንት ክሬተር ናቸው። ስለዚህ ኮንተንት ክሬት ያደርጋሉ። ምናልባት ይሄ እንደ ሚዲያ የራሳቸውን ኃላፊነት እየተወጡ ሊሆን ይችላል፣ ወይም ደግሞ ስራቸውን እየሰሩ እንጀራቸውን እየጋገሩ ሊሆን ይችላል። በብዙ መንገድ ሊተነተን የሚችል ጉዳይ ነው። ያም ሆነ ይህ ግን አሁን ላይ እየሆነ ያለው ነገር በተለይ አሁን ይህንን ጉዳይ ስትመለከቱት የካህን ናቸው፣ የማህበረሰብ አገልጋይ ናቸው፣ በሀገራቸው የተከበረ ስምና ዝና ያላቸው ሰው ናቸው፣ የደብር አስተዳዳሪም ናቸው።
እሳቸው ጋር እየቀረቡ ያሉ ክሶች እውነት ይሁኑም አይሁኑም በፍርድ ቤት ተወስኖ ወንጀለኛው እስካልታወቀ ድረስ ፍትህ እስካልሰፈነ ድረስ እና ኬዙ ተዘግቶ ህዝብ ያስተምራል፣ ህዝብን ይዳኛል፣ ወደፊት ሰዎች በተመሳሳይ ነገር ውስጥ እንዳይገቡ ያደርጋል ተብሎ ሲታሰብ ለሚዲያ ብቁ የሆኑ ኬዞች ወደ ሚዲያ ተሰራጭተው እንዲቀርቡ ይደረጋል። ያ ከብዙ ነገር አንጻር ነገሮችን ያጠራ በሳይንሳዊ ምርምር ያለፈ ማህበረሰቡንም ሞራሉን የጠበቀ ዝግጅት እንዲሆን ይደረጋል ማለት ነው። አሁን የምታያቸው ጉዳዮች ግን ከዚህ በሩቁ ያፈነገጡ ናቸው። አንድ ሰው ቅሬታ አለኝ ብሎ ሲነሳ ወደ ፍርድ ቤት ከመሄድ ይልቅ በቀጥታ ወደ ሚዲያ ተቋም በመሄድ ኬዙ እንዲሰማ እንዲሰራጭ በማድረግ ነው ነገሮችን ተቃውሞውን ወይም ደግሞ ፍርድ ህዝብ ይስጠኝ ሲል የሚመጣው ማለት ነው። ይሄ በፍጹም ስህተት ነው። የሚዲያዎቹ ስነ ምግባር ይሄ ሊሆን ባልተገባ ነበር። ምንድነው የሚደረገው? በሚዲያ ደረጃ አንድ ሚዲያ ወጥቶ ነገሮች በፍርድ ቤት አልቀዋል ወይ? ጉዳዩ ምን ደረጃ ላይ ነው ያለው? ህዝብ አያሳምጽም ወይ? በሰዎቹ ማህበራዊ ህይወት ላይ የሚያደርሰው ጉዳት ምን ያህል ነው የሚለውን ካስተካከለ፣ ካስጠና፣ በህግ ባለሙያዎች ካሳየ በኋላ ነው አንድ ፕሮግራም መሰራት ያለበት። አሁን ምንድነው እየተመለከትን ያለ ነው? ለምሳሌ ይሄንን የካህኑንና የመጀመሪያ ልጃቸውን ታሪክ ይዘን እንነሳ። ልጅቷ ጉዳይ አለኝ ክስ አለኝ ብላ ሚዲያው ላይ መታቀረበች። የካህኑን አባት ስም፣ የካህኑን አባት አጠቃላይ ሲቹዌሽን ገለጸች። ስማቸውንም አጠፋች። ይሁን እውነቷንም ትናገር የሚታወቅ ነገር የለም። ይሄ ጉዳይ መቶ ተደፈደፈ ማለት ነው። እሳቸው ከዚህ በኋላ ምንድነው ያደረጉት? ራሳቸውን ወደ መከላከል ነው የገቡት ማለት ነው። በሁለተኛ ምላሻቸው እዚህ ላይ አንድ ሊወሰድ የሚገባው ነገር ልጅቷ እውነት ይኑራትም አይኑራትም ፍርድ ቤት ወስኖ አንተ ወንጀለኛ ነህ፣ መመለስ አለብህ፣ መካስ አለብህ፣ አንተ ደግሞ ተበዳይ ነህ፣ ይሄ ካሳ ይገባሃል ብሎ 4 ነጥብ ወስኖ ለማህበረሰቡ እስካላስተላለፈ ድረስ በሁለቱም ማህበራዊ ስነልቦናዊና ኢኮኖሚያዊ ሌሎችም ጉዳዮቻቸው ላይ ተጽዕኖ ይፈጥራል ነው። ስለዚህ አሁን ሰውየው ልጅቷ ስህተት ነው እያወራች ያለችው ብሎ ተሟግተው ቀረቡ። ነገር ግን እሷ ባቀረበችው ክስ ምክንያት በማህበረሰቡ በፍቼ ማህበረሰብ የልጁን ቤት የቀማ አባት እየተባለ ወቀሳ እየደረሰባቸው ከካህንነት ደረጃቸው ወርደው እየታዩ እንደሆነ በማህበረሰቡ ዘንድ ከፍተኛ መገለል እየደረሰባቸው እንደሆነ እየሰማን ነው። ይሄ ምንን ይገልጻል? የሚዲያዎችን ስህተት ነው የሚያሳየው። አሁን እኚህ ሰውዬ ንጹህ ነኝ ብለው ዛሬ መጡ። ከዛ በኋላ ደግሞ የልጅቷን ብዙ ታሪኮች አወሩ። በባሏ ላይ ትደርባለች፣ ጫት ትቅማለች፣ ሺሻ ዘርግተው ይስባሉ፣ ቤቴን የሱስ መናኸሪያ አደረጉት እያሉ ፐርሰናል ላይፏን ሚዲያ ላይ ያወጡት። ይሄ ነገር ሄዶ የልጅቷን ታሪክ፣ የልጅቷን የወደፊት ህይወት፣ የልጅቷን የሥራ ሁኔታ፣ አሁን ያለችበትንም ማህበራዊ ሁኔታ ሊያቃውስባት የሚችሉ መረጃዎች ናቸው ተዝረክርከው ሚዲያ ላይ የቀረቡት። ሚዲያው ደግሞ እንደዚህ አይነት ነገሮችን ሴንሰርም ሳያደርግ ነው በቀጥታ እያስተላለፈ ያለው። ይሄ ከምን ጋር ነው የሚገናኘው? አንድ ኬዝ ወደ ግራም ወደ ቀኝም ተብሎ ከታየ በኋላ ፍርድ ቤት ህጋዊ ተቋም ነው ከወሰነ በኋላ መቅረብ የሚኖርበት ኬዝ በእንደዚህ አይነት ተጽዕኖች ውስጥ እንዲገባ ሆኗል። እሺ፣ አንድ ይህንን ማህበራዊ ቀውስ አስከትሏል። ሁለተኛ ከዚህ ልጅ ቀጥለው ያሉ ታናናሽና ታላላቅ ልጆች ምን አይነት ስሜት ነው የሚፈጥርባቸው? የአባታቸውን ውርደት ሰዎች እያወሩባቸው የካህን ልጅ ሆነህ እንደዚህ የዘረፈ ልጅ ሆነህ እያሉ እያቃወሷቸው ነው የሚቀጥሉት። እነሱ ላይ የሚፈጥረው ማህበራዊ ስነልቦናዊ ቀውስ ምንድን ነው? ከዚህስ በኋላ እኚህ ሰውዬ ቤተክርስቲያን ላይ ቆመው ለመቀደስ ታማኒነት ያገኛሉ ወይ? ምን ያህል ተጽዕኖ ነው አእምሯቸው ላይ እየተፈጠረ ያለው? በዚህኛውም ወገን ደግሞ ስትመለከቱ እቺ ልጅ ከአረብ ሀገር መጣ የእውነት ከተበደለች ፍርዷን ፍርድ ቤት እስኪሰጣት ድረስ ብትጠብቅ፣ የእውነትም ካልተበደለችና አባትየውም በፎልዝ አኪዜሽን ከሆነ እያማችው ያለችው የቤተሰብ ጉዳቸውን በመዝረክረኩ ህዝብ ላይ ወጥቶ በመበተኑ የሚደርስባት ተጽዕኖ ከፍተኛ ነው። ይህን ሁሉ ኃላፊነት ደግሞ መውሰድ የነበረበት ሚዲያው ነው። ከዚህ አንጻር ነው መመልከት ያለበት። አሁን ለምንድን ነው ብዙ ዜጎች ሚዲያ ላይ እየወጡ ጉዳቸውን እያዝረከረኩ በህዝቡ ዘንድ ፍርድ ለማግኘት ሲባል
አመኔታ ወይ ደግሞ ይሄ ሀዘኔታ ለማግኘት ሲባል ብዙ ጥፋቶች እየደረሱ ነው እና ሚዲያዎች ይህንን ለማድረግ መብት የሰጣቸው ማን ነው? መመርመር አለበት። በህግ ያስጠይቃቸዋል። አንድ ሰው ተነስቶ አንድ ሚዲያን ቢከስ ስሜ ጠፍቷል ብሎ ቢከስ ፍርድ ቤት ባልወሰነው ነገር ላይ ተወቃሽ ተፈራጅ እየሆነበት ባለበት ሁኔታ ላይ ቢከስ መብቱ ነው እና የዚችም ልጅ ታሪክ ከዛ አንጻር ነው የምናየው ማለት ነው። ከአባትዮ ባለፈ ከእህቷ ጋር ከእናቷ ጋርም የተጣላችበት መንገድ ሌላ አሳዛኝ ነገር ነው። እንደው እንዳጠቃላይ ስንመለከተው ማህበራዊ ቀውሳችን ብሎ 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 የት እንደደረሰ የሚያሳይ ነገር ነው ሆኖ ያገኘ ነው ማለት ነውና አንተ 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 ብላ አባቷን የምትዘልፍበት መንገድ እሳቸውም ደግሞ አንቺ አንቺ ብለው የልጃቸውን ጉድ የሚያዝረከርኩበትን መንገድ ስታዩት ይዘገንናል። ይሄ ሁለቱም የራሳቸውን ዲፌንስ ለማድረግ በሚያደርጉት ጥረት ውስጥ የሚወጡ ጉዶችና መዝረክረኮች ናቸው። በእርግጥ ግን ያም ሆኖ መስተካከል ይገባው የነበረ ጉዳይ ነው። ከዛ ውጪ የሚዲያው አቀራረብ ሌላ ትችት ውስጥ የሚከት ሆኖ ነው የተመለከትኩት። ሚዲያው አንድ ቃል እሳቸውን ይጠይቃቸዋል። እንደ ምሳሌ ላንሳላችሁና ልጅ ማንን ይመስላል አላቸው። ልጅ ማንን ይመስላል? አባቱን፣ ቤተሰቡን አሉ። በመልክ ሳይሆን በግብር ነው ሲላቸው፣ አዎ በግብር ቤተሰቡን እንዲሆን ይጠበቃል አሉ። ከዛ በኋላ አሁን እሷን የዘረዘሩበት የገለጹበት ጉዶች በጠቅላላ እርሶን ያካትታሉ ወይ ብሎ ጠየቃቸው ማለት ነው። ለምን መጀመሪያ ላይ ልጅ አባቱን ይመስላል ስላሉ እንግዲህ እሷ ስለምትቅም እርሶም ይቅማሉ ማለት ነው ወይ ነው እንግዲህ የእግረኛው አጠያየቅ which is smart አጠያየቅ መሆኑ ነው፣ ግን በፍጹም አይደለም። እንግዲህ ይሄ ሳይንሳዊ ወይም ደግሞ እውቀት አጠር ጥያቄ እንለዋለን። ምክንያቱም አንድ ሰው ከእናቱ ከአባቱ ይወለዳል። ከዛ በኋላ ጓደኞቹ ይቀበሉታል። ከጓደኞቹ ቀጥሎ ጎረቤት ይቀበሏል። ከጎረቤቱ ቀጥሎ ማህበረሰብ ይቀበሏል። ከማህበረሰብ ቀጥሎ የስራ ኢንቫይሮንመንት ይቀበሏል። ከስራ ኢንቫይሮንመንቱ ቀጥሎ ሚዲያ ይቀበሏል፣ ትምህርት ይቀበሏል፣ በአካባቢው ያለው አኗኗር ዘይቤ ይቀበሏል። የሰው ልጅ የሚያድገው አባቱንም ይምሰል እናቱንም ይምሰል የሚያድገው በእነዚህ ሁሉ ፋክተሮች ተፈትኖ ነው። ስለዚህ አባትየው ካህን ሆኖ የሌላቸውን ባህሪ ልጅቷ ብታሳይ አይ አባትን ባህሪ ስለሆነ የሚያሳየው ከአባቷ ተምራ ነው የመጣቸው አይነት ፎልስ የሆነ ኮንክሉዥን ውስጥ ደርሷል እግረኛው። which is smart አጠያየቅ መሆኑ ነው፣ ግን አይደለም። ይሄ ደግሞ የሃርድ ቶክ አንዱ ፓርት ነው ብሎ ሊያወራብን ይችላል፣ ግን አይደለም። ይሄ ስህተት ነው። እሳቸውን ለመወንጀል በዚህ ርቀት መሄድም ስህተት ነው፣ ትክክል አይደለም። ይሄ ልታስተካክል ይገባል። ስለ ልጅ አስተዳደግ ትንሽ በዚሁ ልበላችሁ። ልጅ ይወለዳል፣ ባዮሎጂካል በርዝ የሚባለው ማለት ነው። ከአንድ እናትና ከአንድ አባት ተጸንሶ ይወለዳል። እሱ ባዮሎጂካል በርዝ ነው። ሁለተኛው በርዝ ወይም ውልደት ከማህበረሰቡ የሚወጣው ነው። አንድ ልጅ ከተወለደ በኋላ ከቤተሰቦቹ አባ ማማ ከሚለው ቃላት ጀምሮ ቀጥታ ወደ 5 እስከ 7 የሚሆኑ ሶሻላይዜሽን ኤጀንቶች ያሳድጉታል ማለት ነው። ከዚህ ውስጥ ፋሚሊ ዋነኛው ይሁን እንጂ አንዱ ነው፣ ከሰባቱ ውስጥ አንዱ ነው እንጂ በዋናነት አባቱን ወይም እናቱን መስላ እንድታድግ የሚያደርግ አይደለም። ስነ ምግባር ያለው ቤተሰብ አሮጋንት የሆነ ቡሊ የሚያደርግ ጋንግ ልጅ ሊወልድ ይችላል፣ ሊኖረው ይችላል። ይሄ ደግሞ የቤተሰቡ ተጽዕኖ ሳይሆን በውጭ ያሉ የጓደኞቹ፣ የትምህርት ቤቱ፣ የሁሉም ነገር ውጤት ነው። እነዚህ ሶሻላይዜሽን ወይም ደግሞ ሶሻላይዚንግ ኤጀንትስ ወይም ሰውን እንደገና ከማህበረሰብ የሚወልዱት ኤጀንቶች ለምሳሌ አንዱ ፋሚሊ ነው። ሁለተኛው ፒር ፕሬዠር ነው ወይም የጓደኝነት ማለት ነው። ሶስተኛው ኤጁኬሽን ነው። አራተኛው ሚዲያ ነው። አምስተኛው ሪሊጅን ነው። እስከ 7 ከሄድን ደግሞ ወደ ፖለቲካው፣ ወደ ሌሎች ነገሮች ልንገባ እንችላለን ማለት ነው። በእነዚህ ሁሉ ተቀርጾ የሚወጣን አንድ ሰው አባቱን ነው የሚመስለው ብሎ ከአባት ጋር ለማገናኘት መሄድ፣ እሳቸውንም ለማሳቀቅ መሞከር ልክ አልነበረም። ዞሮ ዞሮ የዛሬውን ፕሮግራም ስናጠቃልለው መሆን የነበረበት ፍርድ ቤት ከወሰነ በኋላ የፍርድ ውጤቱን ይዞ ነው አንድ ሚዲያ ይሄ እኮ የሆነው እንደዚህ ነው፣ ይሄ የሆነው እንደዚህ ነው፣ እስቲ ለህዝብ ደግሞ ግልጽ አድርጉት ተብሎ የሚቀርበው እንጂ ፍርድ ቤት ላይ የተንጠለጠለን ነገር በማህበረሰብ ውስጥ በመበተን አንደኛ ፍርድ ቤቱ ለመወሰን ቢያዝ እንዲፈጠርበት ያደርገዋል።
ሁለተኛ ሰዎችን ለማህበራዊ፣ ለኢኮኖሚያዊ፣ ለሁሉም ኢምፓክቶች ያጋለጠ ይሆናል ማለት ነው። ስለዚህ እንደ እግረኛው ብቻ ሳይሆን ሌሎችም ሚዲያዎች በተቻለ አቅም ፕሮፌሽናል በሆነ መንገድ ስራችሁን እንድትሰሩ ቢሆን ጀስት ፎር ደ ማተር ኦፍ ቪው ኤንድ ሌላ ነገሮችን እያወጣችሁ የሰዎችን ስነ ልቦና ባትበዘብዙ፣ ማህበረሰብም እንደዚህ አይነት ጭካኔ ያለበት ሀገር ነው እንዲ ያለሁት እያለ አገሩን በየቀኑ እንዲጠላ ባታደርጉት፣ የሚዘገንን ታሪክ እየመረጣችሁ እያቀረባችሁ ምን አይነት ማህበራዊ ቀውስ ውስጥ እንዳለን እያለ ሰው አእምሮውን እያባባሰ እየሄደ ነውና እዚህ ላይ ጥንቃቄ እንድታደርጉ ያስፈልጋል። እኔ በእኔ በኩል በቀላሉ የማይታይ የሆኑ የመንግስትም ሰዎች በትኩረት ሊመለከቱት ይገባል የሚል ሀሳብ ነው ያለኝ። ከዛ በተረፈ ሁላችሁም ቪዲዮን ካያችሁት በኋላ የራሳችሁን ጀጅመንት መውሰድ ትችላላችሁ። እንግዲህ የዛሬው ፕሮግራማችን ይመስል ነበር። በሌላ ጊዜ በሌላ የፍርቱና ፕሮግራም እስከምንገናኝ ሰናይ ጊዜ ይሆንላችሁ። ቻው።